አንድ ጥያቄ ልጠይቃችሁ። ዛሬ የምንጠቀምበት ሕግ፣ ፍትህ ብለን የምንጮህበት መርህ፣ ሰዓታችንን የምንቆጥርበት ደቂቃና ሰከንድ ሁሉም መሰረታቸው ከ4000 ዓመት በፊት ከነበረች ከተማ ቢሆንስ? ይቺ ከተማ ስሟ ሲነሳ አንዳንዶች ቅጥፈት፣ ውድቀትና ግርግር ብለው ያስቧታል። ሌሎች ደግሞ ድንቅ ኃይል እና የጥበብ ምንጭ ይሏታል። በታሪክ መዝገብ ሆነ በቅዱሳን መጻሕፍት ውስጥ ስሟ ደጋግሞ ተነስቷል። ይቺ ከተማ ባቢሎን ትባላለች። ሰላም የቤኪ ቲዩብ ቤተሰቦች፣ ዛሬ ከዘመናዊ ኢራቅ አቧራ በታች ተቀብረው ስላሉት ዓለምን በሕግ በሳይንስና በግንባታ ጥበብ ስለመሩት ስለ ባቢሎናውያን ልናወራ ነው። ይሄ የትምህርት ቤት ታሪክ አይደለም። ይሄ የሰው ልጅ ስልጣኔ እንዴት እንደተገነባ የሚያሳይ አስደማሚ ጉዞ ነው። እስከ መጨረሻው አብራችሁን ነው። የባቢሎን ታሪክ የሚጀምረው ከሐሙራቢ ጋር ነው። ከክርስቶስ ልደት በፊት በ1700ዎቹ ዓለም በጎሳ መሪዎችና በብልሹ አገዛዝ ስትናጥ ሐሙራቢ የተባለ ንጉሥ አንድ አብዮታዊ ሐሳብ አመጣ። ሐሳቡ ሕግ ይባላል። ከሱ በፊት ሕግ የሚባለው የንጉሱ ወይም የጦር አዛዡ የዛሬ ስሜት ነበር። ዛሬ ከወደደ ይምርሃል፣ ነገ ከጠላህ ይገድልሃል። ሐሙራቢ ግን አይሆንም አለ። ፍትህ በድንጋይ ላይ ተቀርጾ ሁሉም ሰው እንዲያየው መደረግ አለበት አለ። 282 ሕጎችን በግዙፍ ጥቁር ድንጋይ ላይ አስቀረጸ። ይህ ሰሌዳ የሐሙራቢ ሕግጋት ወይም ኮድ ኦፍ ሐሙራቢ በመባል ይታወቃል። ታዲያ ምንድነው የሚለው? አዎ ሁላችንም የምናውቃት አንዲት መስመር እዛ ላይ አለች። አይን በአይን ጥርስ በጥርስ። ይህን ስትሰሙት በጣም ጭካኔ ነው ልትሉ ትችላላችሁ። ግን ከዛ ሕግ ጀርባ ያለውን አስቡት። ለመጀመሪያ ጊዜ ቅጣት ከበደል መብለጥ የለበትም የሚል መርህ መጣ። አይንህን ያጠፋን ሰው አንተም አይኑን እንጂ ሕይወቱን እንድትቀማው አይፈቅድልህም። ሐሙራቢ አንድ ሰው ሌላውን ቢከስ ማስረጃ ማቅረብ አለበት አለ። በሐሰት የከሰሰ ሰው ራሱ ይቀጣል አለ። ለዶክተር ክፍያ፣ ለግንበኛ ኃላፊነት ለመጀመሪያ ጊዜ የሕግ ማዕቀፍ አስቀመጠ። የባቢሎን የመጀመሪያው ታላቅ ስጦታ ለሰው ልጅ ሕግ የበላይ ነው የሚል ሐሳብ ነበር። የሐሙራቢ ባቢሎን ከጊዜ በኋላ ወደቀች። ግን ከ1000 ዓመታት በኋላ ባቢሎን እንደገና ከፍርስራሿ ስር ተነሳች። በዚህ ጊዜ ዓለም አይቶት በማያውቀው ግርማ። ይህንን የገነባው ንጉሥ ስሙ ሁላችንም የምናውቀው ነው። ዳግማዊ ናቡከደነጾር። ናቡከደነጾር ባቢሎንን የጥንታዊ ዓለም ኒውዮርክ አደረጋት። ከተማዋን በሁለት ግዙፍ ቅጥሮች አጠራት። የውጭኛው ቅጥር ሰረገላ ከላይ ሄዶ መመለስ እስኪችል ድረስ ሰፊ ነበር። ወደ ከተማዋ የምትገባው በ8 ግዙፍ በሮች ነበር። ከሁሉም የሚደንቀው የኢሽታር በር ይባላል። በደማቅ ሰማያዊ ብርጭቆ በሚመስል ጡብ የተሰራ፣ በአንበሳ በበሬና ሙሽሁሽ በሚባለው አፈታሪካዊ ዘንዶ ያጌጠ፣ ጠላትን በፍርሃት ወዳጅን በአድናቆት የሚቀበል በር። ግን የናቡከደነጾር ትልቁ ሥራ ከዓለማችን 7 ጥንታዊ ድንቆች አንዱ የሆነው ነው የባቢሎን ተንጠልጣይ የአትክልት ስፍራ። አፈታሪኩ እንደሚለው ናቡከደነጾር ያገባት ሚስት ከመጣችበት ተራራማና አረንጓዴ ሀገር የባቢሎንን ደረቅ በረሃ ስትመለከት ናፍቆት ያዛት። እሱም ፍቅሩን ሲገልጽላት በተራራ ላይ ያለ የሚመስል በሰው ሰራሽ ፏፏቴዎች የሚመገብ ተንሳፋፊ የአትክልት ስፍራ በበረሃ መካከል ገነባላት ይባላል። ታሪክ ጸሐፊዎች ይህን እውነት ወይስ አፈታሪክ ብለው ይከራከራሉ። ግን አንድ ነገር እርግጠኛ ነው፣ ባቢሎን በግንባታ ጥበብ ማንም የማይደርስባት ነበረች።
ባቢሎናውያን ግመኞች ብቻ አልነበሩም። እነሱ የጥንቱ ዓለም ታላላቅ ሳይንቲስቶች ነበሩ። በሌሊት ሰማዩን ይመለከቱ ነበር። የፕላኔቶችን እንቅስቃሴ፣ የጨረቃን አዙሪት፣ የከዋክብትን ጉዞ በሸክላ ሰሌዳዎች ላይ መዘገቡ። ዛሬ የምናውቀው አስትሮኖሚ፣ የሥነ ከዋክብት ጥናት እና አስትሮሎጂ ኮከብ ቆጠራ የጀመረው ባቢሎን ውስጥ ነው። ግን ከሁሉ የሚገርመው የእነሱ የሂሳብ ስሌት ነው። እኛ ዴሲማል በ10 እንቆጥራለን፣ እነሱ ግን በ60 ይቆጥሩ ነበር። ይሄ ለምን ያስገርማል? ዛሬ 1 ደቂቃ ስንት ሰከንድ ነው? 60። 1 ሰዓት ስንት ደቂቃ ነው? 60። 1 ሙሉ ክብ ስንት ዲግሪ ነው? 360። 60 ሲባዛ በ6። አዎ ዛሬ ሰዓታችንን ስንመለከት የምንጠቀመው የ4000 ዓመት የባቢሎናውያንን የሂሳብ ቀመር ነው። ውርሳቸው በእያንዳንዷ ሰከንድ ውስጥ አለ። እንደ ማንኛውም ታላቅ ስልጣኔ የባቢሎንም የውድቀት ቀን መጣ። ከናቡከደነጾር በኋላ የመጡት ነገስታት ደካማ ነበሩ። ከተማዋ በሀብትና በቅንጦት ትሰክራለች። ታሪኩ እንደሚለው ቂሮስ የባቢሎንን ግዙፍ ቅጥር ማፍረስ እንደማይችል ሲያውቅ አንድ አስገራሚ ብልሃት ተጠቀመ። በከተማዋ መካከል የሚፈሰውን የኤፍራጥስን ወንዝ አቅጣጫውን አስቀየረው። የወንዙ ውሃ ሲጎድል የቂሮስ ወታደሮች በደረቀው የወንዝ መስመር ከግንቡ ስር ሾልከው ገቡ። ባቢሎናውያን በድግስ ላይ ሳሉ ከተማዋ ያለ አንድም ውጊያ እጅ ሰጠች። ታላቋ ባቢሎን ወደቀች። ከጊዜ በኋላ በአሸዋ ተቀበረች። የቤኪቲው ቤተሰቦች ባቢሎን ዛሬ የለችም፣ ግን ውርሷ አለ። የሐሙራቢ ሕግ በዘመናዊ የሕግ ሥርዓታችን ውስጥ አለ። የናቡከደነጾር ድንቅ በምናባችን ውስጥ አለ። የባቢሎን ሰከንዶችና ደቂቃዎች በእጃችን ላይ ባለው ሰዓት ውስጥ አሉ። ባቢሎን ስልጣኔዎች ሊወድቁ እንደሚችሉ፣ ግን ሐሳቦች ዘላለማዊ እንደሆኑ ታላቅ ማስታወሻ ናት። እናንተስ የባቢሎን የትኛው ታሪክ በጣም አስገረማችሁ? የሐሙራቢ ሕግ የተንጠለጠለው የአትክልት ስፍራ ወይስ 60 ሰከንድ ሚስጥር? ሐሳባችሁን ኮሜንት ላይ ጻፉልኝ። ለዛሬ ያዘጋጀውላችሁ ይህንን ይመስላል። ቪዲዮውን ላይክ እና ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ አስደማሚ ታሪክ እስከምንገናኝ ድረስ ሰላም ቆዩ።